ዛሬ ማለዳ በቤይሩት ጎዳናዎች ላይ የወጣችው ፀሐይ ለነዋሪዎቹ የተለየ ትርጉም አላት። በቤይሩትና በደቡባዊ ሊባኖስ ከተሞች የሚገኙ ነዋሪዎች የተኩስ አቁሙን የምስራች ለመቀበልና ደስታቸውን ለመግለጽ በነፃነት ወደ አደባባይ ወጥተዋል። ይህም ለወራት በቤታቸውና በስደተኛ መጠለያዎች ታስረው ለነበሩ ዜጎች አዲስ የነፃነት አየር ሆኖላቸዋል። እስራኤልና ሊባኖስ ከ30 ዓመት በኋላ ለመጀመሪያ ጊዜ ፊት ለፊት ቁጭ ብለውም ሰላም አውርደዋል። በእርግጥ በአንድ በኩል ቤንያሚን ኔታንያሁ ታሪካዊ የሰላም እድል ቢሉትም ሄዝቦላ ጠመንጃዬን በቀላሉ አላወርድም እያለ ይገኛል። በመካከላቸው ግን የ10 ቀን የተኩስ አቁም ስምምነት ታውጇል። የሆነ ሆኖ የመካከለኛው ምስራቅ ሰማይ ዛሬ ለየት ያለ ድባብ አለው። የሚሳኤል ጩኸት ሳይሆን የዝምታ ድምጽ በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት ከእኩለ ሌሊት ጀምሮ አስተጋብቷል። ዶናልድ ትራምፕ ታሪካዊ ሲሉ የጠሩት ይህ ስምምነት ለ10 ቀናት ብቻ የሚቆይ ቢሆንም ዓለም ግን ይራዘም ይሆን በሚል ትልቅ ተስፋን ሰንቃለች። የተኩስ አቁሙ ተግባራዊ ከመሆኑ ጥቂት ሰዓታት በፊት እስራኤል በሊባኖስ ላይ እጅግ ከባድ የሚባሉ ጥቃቶችን ሰንዝራ ነበር። እንደ ሮይተርስ ዘገባ የእስራኤል መከላከያ ሰራዊት ባለፉት 24 ሰዓታት ውስጥ ብቻ ከ380 በላይ የሄዝቦላህ ኢላማዎችን መምታቱን አስታውቋል። ኔታንያሁ ይህንን ያደረጉት ጠንካራ በሆነ መንፈስ ወደ ድርድሩ ለመግባት መሆኑንም ተናግረዋል። ሄዝቦላህም ወደ እስራኤል ብዛት ያላቸው ሮኬቶችን በማስወንጨፍ ተገዳዳሪነቱን አሳይቷል። ይህ አልፎ ተኩስ አቁሙ ሲጀመር ግን የሄዝቦላህ ደጋፊዎችም በቤይሩት ጎዳናዎች ላይ ደስታቸውን ገልጸዋል። ቤታችን ናፍቆናል፣ ጦርነቱ ያፈናቀላቸው ዜጎች ድምጽ ነው። ነገር ግን የእስራኤል ጦር በደቡባዊ ሊባኖስ 10 ኪሎ ሜትር ዘልቆ በፈጠረው የደህንነት ቀጠና ውስጥ መቆየቱ የስምምነቱ ዘላቂነት ላይ ትልቅ ጥቁር ነጥብ ጥሏል። በዋሽንግተን በኩል ፕሬዚዳንት ዶናልድ ትራምፕ ጉዳዩን በቀጥታ እየተከታተሉት ነው። ዶናልድ ትራምፕ ይህ ስምምነት ለሊባኖስ ታሪካዊ መሆኑንም ገልጸዋል። ሄዝቦላህ በዚህ ወሳኝ ጊዜ ተገቢውንና የተረጋጋ ባህሪውን ያሳያል የሚል ተስፋቸውንም አጋርተዋል። ኢራንም በክልሉ ውስጥ ያላትን ሚና በኃላፊነት ስሜት መመልከት ይኖርባታል ሲሉም አሳስበዋል። ከትዕይንቱ በስተጀርባ ያለው ትልቁ ጥያቄ ግን የኢራን አቋም ነው። የመካከለኛው ምስራቅ የፖለቲካ ተንታኝ ዶክተር ሳሚር ጋንዲ ኢራን አሁን ላይ ሄዝቦላህ ትንፋሽ እንዲወስድ ትፈልጋለች የሚል ሀሳባቸውን ሰጥተዋል። ለዚህም ማስረጃ የኢራን የውጭ ጉዳይ ሚኒስቴር ያወጣው መግለጫ ሊባኖስ ላይ የሚደረገው ማንኛውም ወረራ እንዲቆም እንፈልጋለን የሚል ነው። ሆኖም በዋሽንግተንና በቴሄራን መካከል በኳታር በኩል የሚደረጉ ድብቅ መልእክቶች ለዚህ ስምምነት መሳካት ቁልፍ እንደነበሩ ተንታኞች ይጠቁማሉ። አሜሪካ የሊባኖስ መንግስትን ሄዝቦላህ ተጨባጭ እርምጃ እንዲወስድ መጠየቋ ኢራን ያላትን ተጽዕኖ ለመቀነስ የታለመ መሆኑንም አሶሺየትድ ፕሬስ አስነብቧል። አንዳንድ ተንታኞች እንደሚሉት የትራምፕ ንግግር በሊባኖስ የተደረሰው የተኩስ አቁምም ቢሆን ለትልቁ የኢራን ጉዳይ እንደ አንድ ስልታዊ እርምጃ እየታየ መሆኑን ይጠቁማል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና ኢራን ጦርነት ምንም እንኳን በአሜሪካ ሕዝብ ዘንድ ተወዳጅ ባይሆንም ኢራን የኒውክሌር መሳሪያ እንዳታበለጽግ ለመከላከል የተወሰደ አስገዳጅ እርምጃ እንደሆነ ተናግረዋል። በመጀመሪያው የስልጣን ዘመኔ በሀገራችን ታሪክ ምርጡን ኢኮኖሚ ገንብተን ነበር። አሁን ያንን ውጤት በከፍተኛ ሁኔታ እየደገምነው ነው። አሁን ላይ ደግሞ ወደዚያች ውብ ሀገር ኢራን ትኩረታችንን ትንሽ ዞር ማድረግ ነበረብን። ምክንያቱም ይህንን ባናደርግ ኖሮ በጣም መጥፎ ነገሮች ሊከሰቱ ይችሉ ነበረ። በተለይም ኢራን የኒኩሌር መሳሪያን ከማበልጸግ አኳያ የምታደርገው እንቅስቃሴም ለዓለም ስጋት ነው። ምንም እንኳን የጦርነት በአሜሪካ ሕዝብ ዘንድ ተወዳጅ ባይሆንም ለደህንነታችን ስንል ግን የግድ መከናወን የነበረበት እርምጃ ነው። ይህ ንግግር ትራምፕ በመካከለኛው ምስራቅ ያላቸውን ወታደራዊ ስትራቴጂ ከኢኮኖሚ ጥንካሬ ጋር እያያያዙት መሆኑን ይጠቁማል። ይህ በእንዲህ እንዳለ የሀገራቱን የተኩስ አቁም ስምምነት የፖለቲካ ተንታኞች በአሸዋ ላይ የተገነባ ነው ሲሉ ያስጠነቅቃሉ። እስራኤል በሊባኖስ መሬት ላይ መቆየቷ ሄዝቦላህ ወረራ ነው ብሎ ጥቃት እንዲጀምር ሊያነሳሳው ይችላል። 10 ቀናትም ዓለም ለሚጠብቀው ዘላቂ ሰላም በጣም አጭር ነው። ሄዝቦላህ በሁሉም የሊባኖስ ግዛቶች ጥቃት ይቁም ቢልም እስራኤል ግን ስጋትን ከተመለከትኩ ጥቃቴን እቀጥላለሁ የሚል አቋም አላት። የተኩስ አቁም ስምምነቱ ተግባራዊ በሆነባቸው በእነዚህ ጥቂት ሰዓታት ውስጥ ዋሽንግተን ቀጣዩን ትልቅ ዲፕሎማሲያዊ እርምጃ ይፋ አድርጋለች። ፕሬዚዳንት ዶናልድ ትራምፕ በሰጡት አዲስ መግለጫ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱ ፕሬዚዳንት ጆሴፍ አውን በሚቀጥሉት 4 ወይም 5 ቀናት ውስጥ ዋይት ሀውስ ይገኛሉ ብለው እንደሚጠብቁም አስታውቀዋል። ከ2 ሰዓት በፊት በእስራኤልና ሊባኖስ መካከል የተኩስ አቁም ሆኗል። ይህም በጣም ድንቅ ነገር ነው። በሚቀጥሉት 4 ወይም 5 ቀናት ውስጥ መሪዎቹ ወደ ዋይት ሀውስ ይመጣሉ። እዚያም እንገናኛለን። እንደ ኤኤፍፒ ዘገባ ይህ በዋይት ሀውስ የታቀደው ስብሰባ የ10 ቀኑን የተኩስ አቁም ወደ ዘላቂ የሰላም ስምምነት እንዲቀየር ለማድረግ የታለመ ነው። ትራምፕ ይህንን ግብዣ ያቀረቡት የተኩስ አቁሙ በታወጀ በ2 ሰዓታት ውስጥ መሆኑ አሜሪካ በጉዳዩ ላይ ያላትን ከፍተኛ ፍላጎት ያሳያል። ይሁን እንጂ ሁለቱም መሪዎች ጎን ለጎን ተቀምጠው መነጋገራቸው በመካከለኛው ምስራቅ
አዲስ የታሪክ ምዕራፍን ሊከፍት እንደሚችል ተስፋ ተጥሎበታል።